ወልድ አስታረቀ። አስታራቂ መታረቂያ ታራቂ ነው ራሱ። ይሄንን ያዘ በደንብ። አስታራቂ ማለት መስዋዕት፣ ለምሳሌ የብሉይ ኪዳን መታረቂያችን መስዋዕቱ። አስታራቂ ስንለው መስዋዕት ሆነልን ነው ዋናው ሐሳብ። መታረቂያ ስንለው ደግሞ በእግዚአብሔር ፊት የታየልን በእግዚአብሔር ፊት የቀረበልን ሰው ነው። አሁን ለምሳሌ አንድ ሐሳብ አለ። ለምሳሌ በሰው ላይ ዘላለማዊ ሞት ተፈርዷል አልተፈረደም? ተፈርዷል። ዘላለማዊ ምህረት ያስፈልጋል አያስፈልግም? ያስፈልጋል። ዘላለማዊ ፍርድ የፈረደ እግዚአብሔር ነው። ዘላለማዊ ምህረት ማድረግ የሚችለውስ ማን ነው? እግዚአብሔር። ምህረት የሚደረግለት ሰው። በቃ ሶስት ነገር አለ ማለት ነው። ስለዚህ እንያዛቸው እነዚህ። በበላ ቀን ትሞታለህ የተባለ ማን ነው? የሰው ልጅ። ካሳ ማቅረብ ያለበት ማን ነው? የሰው ልጅ፣ ሰው። ስለዚህ ሰው ደግሞ ካሳ ማቅረብ ይችላል አይችልም? ካልቻለ፣ ስለዚህ ሰው ካልቻለ ካሳው መቅረብ ያለበት በማን ወገን? በሰው ወገን። በሰው ወገን ማን ያቅርብ? መላክ አይችልም። ሰው ደግሞ ራሱ እግዚአብሔር ነው። በዚያም ላይ ቅድስና የለውም። ትሞታለህ የተባለ ሰው ስለሆነ መስዋዕት ማቅረብ ያለበት ሞትን ማሸነፍ የሚችል ነው። ትሞታለህ የተባለ ሰው ነው። ትሞታለህ በተባለበት መሞት አለበት። ሞቶ ግን ሕይወት መስጠት። ስለዚህ እንደ ሰውነቱ ቤዛነት የሚባለው እንደ ሰውነቱ ምን ሆነ? መስዋዕት ሆነ። ያ ምን ሆነ? መታረቂያ ሆነን። ከማን ጋር? ከራሱ ጋር። እግዚአብሔር ይስጥልኝ። ብቻ መልሱ ብቻ ነው። ለምን ከራሱ ጋር አለው? ለምሳሌ እሺ አሁን ተጣላን እኛ እንበለው ነው እንግዲህ። ከተጣላን ችግር ነው ለሚዲያ ሁሉ ማለት ነው። ተጣላን። ስንታረቅ ልባችን ነው የሚታረቅ፣ ቃላችን ነው የሚታረቅ፣ ህይወታችን ነው የሚታረቅ። በቃላችን ነው እርቆ። ቃል ሲታረቀን ማን ታረቀን? ልባችንም ህይወታችን። ስለዚህ ወልድ ሲታረቀን ማን ታረቀን? ስለዚህ ከአባቱ ጋር አስታረቀን ማለት ታረቀን። ወልድ የማን ቃል ስለሆነ? የአብ ቃል ስለሆነ። ወልድ ማን ስለሆነ? እግዚአብሔር ስለሆነ። ወልድ ሲታረቀን አብ ታረቀን። ለዚህ ነው ወልድ ነፃ ካወጣችሁ ነፃ ወጣችኋል አለ። ወልድ ማን ስለሆነ ነው? እግዚአብሔር ስለሆነ። ወልድ ከአባቱ ጋር አስታረቀን ስንል የአብ የወልድ የመንፈስ ቅዱስ አንዲት ስልጣን ስላለቻቸው የአብ ስልጣን የማን ስልጣን ነው? የወልድ። የአብ ስልጣን የወልድ ስልጣን ከሆነ ወልድ ነፃ ሲያወጣን ማን ነፃ ወጣን? አብ። ወልድ ነፃ ሲያወጣን ማን ነፃ ወጣን? መንፈስ ቅዱስ። ስለዚህ ምንድነው አስታረቀን የሚለው? ራሱን መስዋዕት አድርጎ እንደውም እኮ ይላል ዘአረገ ለአቡሁ ርእሶ ዕጣነ ወመስዋዕተ ስሙረ። ክርስቶስ ካህን ነው ስንል ይሄን ነው የምናውቀው። በአማርኛ ሲተረጎም ለምሳሌ ይሄ ቃሉ ማለት ቃሉ ልተረጉመው ቀሲስ ማን ችሎት አሉ እንበል። ካህን ናቸው። የሚያቀርቡት ማን ነው? ክርስቶስን ነው። የሚያሳርግ ማን ነው? ራሱ ነው። መስዋዕቱ ማን ነው? የሚቀበል ራሱ ነው። የዛሬዎቹ ካህናትም ራሳችንን አንሰዋ፣ ራሱን የሰዋ አለ። እንደዛ ይረገላቡ ርሶ ጣነው መስዋዕተ ስሙረ። ራሱን የሰዋ ያንን የሰዋውን የራሱን ስጋ ለአባቱ የተወደደ መስዋዕት አድርጎ ያቀረበ። ከዛ በኋላ የተወደደ መስዋዕት አድርጎ ካቀረበ በኋላ ደግሞ ምን አለ? ድነት የሰጠ ደግሞ ራሱ ነው። ለምን? እሱ ሲያድነን አብ ወልድ መንፈስ ቅዱስ አዳነን እንላለን። ስለዚህ ባጭር ቃል የዛሬ ካህናት የሚያቀርቡት ክርስቶስን ነው። መስዋዕቱ ክርስቶስ ነው። የሚያሳርገው ራሱ ነው። የሚቀበለው ራሱ ነው። የካህን ድርሻው ክርስቶስ ምን ጉጠት መሆን ነው። ባጭር መብራት ስንቀጥል ፒንሳ ሆነን መብራቱን እንደመቁረጥ እንደመቀጠል ያለን አገልግሎት መፈጸም ነው። ስለዚህ እንዲህ ያለ ሊቀ ካህናት ያስፈልገናል የተባለው ምንድነው? ባጭሩ ሞት የማይከለክለው ራሱን መስዋዕት አድርጎ የሚያቀርብ ራሱ ይቅር የሚል ለዘላለም የሚኖር